ኢትዮጵያ ወርቅ ነው የምትሆነው። ምኞት ነው ይሆናል። እኔ አሁን ድረስ እየተማርኩ ነው። እድሜ የለውም መማር። የታሪክ አንድ ቋት የሆነ ተቋም ሳያስፈልገንም ዶክተር አንዱ ከትግራይ፣ አንዱ ጉራጌ፣ አንዱ ፈረንጅ፣ አንዱ ፈረንሳይ፣ አንዷ ካናዳ፣ አንዱ እና እነዚህ ልጆች በሙሉ ወስጄ ኢትዮጵያዊ ነው የምለው። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። ተመልካቾቻችን ከዶክተር አረጋ ይርዳው ጋር ነው ቆይታ እያደረግን ያለ ነው። በባለፈው ሳምንት ቆይታችን ከቅድስት ቤተክርስቲያን አስተዳደር ጋር የተወሰነ ለማንሳት ሞክረን ነበረ። ዛሬ ደግሞ ዶክተር በሌላ ብዙዎቻችን በምናውቅበት ከትምህርት ዘርፍ ጋር ተያይዞ ባለው ጉዳይ ነው በሀገራችን አሁን ካሉ ጉዳዮች መነሳት ያለበትና ብዙ ትውልድንም ከሚቀይሩ ጉዳዮች ትምህርት ስለሆነ ነው እሳቸውን በዚህ ጉዳይ ላይ ደግሞ ለማንሳት ለሁለተኛ ሳምንት ድጋሚ የጋበዝኳቸው። ለማስታወስ ያህል ለማስተዋወቅ ሳይሆን ከ20 ዓመት በላይ በአሜሪካን ሀገር በባለሙያነትም በአመራርነትም ቆይተዋል። ወደ ሀገራችን ኢትዮጵያ ከተመለሱ በኋላ ደግሞ በምድርክ ኢትዮጵያ ለብዙ ዓመታት በዋና ስራ አስፈጻሚነት በርካታ ተቋማትን መስርተው መርተዋል። ከዛ ውጭ ደግሞ በተለይ በአሁኑ ሰዓት በዩኒቲ ዩኒቨርሲቲ ደግሞ ፕሬዚዳንት ናቸው። አሁን ከምናነሳው ከትምህርት ጋርና በሌሎች የቢዝነስ ጉዳዮች ላይ በርካታ መጽሐፍትንም ጽፈዋል። ስለዚህ ተገቢውን ሰው በተለይ ከአመራርና ከትምህርት ጋር ተያይዘው ጋብዣ ያለሁኝ። ዛሬ ደግሞ ስለ ትምህርት ነው የምናነሳው ዶክተር። የትምህርት ጉዳይ ሲነሳ መጽሐፍም ስለጻፉበት ለማየት ሞክር ያለውኝ የዛሬ 10 ምናምን ዓመት ቢሆንም ለማየት ሞክር ያለውኝ እና እንደ መጀመሪያ ጥያቄ ማደርገው ግን ለሀገር እድገት ትምህርት ወሳኝ ነው እንላለን ብዙ ጊዜ። ምን ማለት ነው? ያለ ትምህርት ምን እንሆናለን? ባንማር ምን እንሆናለን? እስኪ ከዛ ልጀምር። ቆንጆ ነው። ስራ ባንሰራ ሌላ አይነት ስራ ባንሰራ ምን እንሆናለን ማለት ትችላለች። መብላት ያቅተናል፣ ገቢ አይኖረንም ምናምን ማለት ነው አይደለም። ማንኛውም ቦታ ላይ ስራ ስንሰራ የምንውለው አስፈላጊ ስለሆነና ኑሯችን እንዲያስተካክል እንድናድግ ነው አይደል። ትምህርትን ለምንድን ነው ከሌላው ስራ ለየት አድርገን ማየት ያለብን? ምክንያቱም ትምህርት ዝም ብሎ ምሪንዳ ማምረት አይደለም፣ ወይንም ሳሙና ማምረት አይደለም። ምርቱ የሚሄደው ወይም ደግሞ በእውቀት መልክ የሚሄደው ሰው ላይ ነው። የተወሰነ ሳሙና ምሪንዳ ብትገዢ ቶሎ ያልቃል። ጥቅሙንም ታውቂያለሽ። መጥፎ ነው ጥሩ ነው ብለሽ መናገር ትችያለሽ። ጊዜው አጭር ነው። ትምህርት በሚሆንበት ጊዜ አንድ ሰው ተምሮ ምን ብሎ መጨረሻ ላይ ስራ አውሎት ምናምን ሲል ከብዙ ዓመት በኋላ ነው። መጥፎ ከሆነ ፕሮዳክቱ መጥፎ መሆኑ የሚታወቀው ከብዙ ዓመት በኋላ ነው። ሶሳይቲን ይበክላል። ስለዚህ ትምህርት ለየት ያለ ነው። አንዱ ነው። ሁለተኛ ትምህርት እንደ ደም ነው። አሁን የሰውነታችን ውስጥ ያለ ደም የማይሄድበት ምንም የሰውነት አካል የለም። ኦራይት፣ ሁሉም ቦታ ላይ ያሉት ምግብ ስለሚያስፈልጋቸው ሴሎቹ በየቦታው ደማችን ይሄደ። ትምህርትም ልክ እንደዛ ነው። ምንም አይነት ኢንዱስትሪ ይሁን፣ ምንም አይነት የሃይማኖት ተቋም ይሁን፣ የፖለቲካ ይሁን፣ የኢኮኖሚ ይሁን፣ ሚሊትሪ ይሁን፣ ምንም ትምህርት የሌለበት ቦታ የለም። ስለዚህ ከሌሎቹ ለየት ያለ ሁሉን ያስተሳሰረ ጥቅም የሚሰጥ ስለሆነ ትምህርት ለየት ተብሎ መታየት አለበት። ሶስተኛው በትምህርት ዓለም ላይ ሄደን ዳሜጅ ከተፈጠረና ከተበላሸ ለማቃናት ቀላል አይደለም። የተወሰነ ፋብሪካ ቢበላሽብሽ መሳሪያዎችን ለውጠሽ ብለሽ ወዲያውኑ ወደ ምርት ልትገቢ ትችያለሽ። ትምህርት እንደሱ አይደለም። አንድ ጊዜ ከተቃወሰና ከተበላሸ የተወሰኑ ጊዜዎች በዛ ያሉ ዓመታት ይወስዳል እንደገና ለማስተካከል። ስለዚህ ጥንቃቄ ያስፈልገዋል። ከሌሎቹ የተለየ ጥንቃቄ ያስፈልገዋል። ባጭሩ ነው ትምህርት ላይ ሰው ሁሉ ትምህርት እኮ ሌላ ነገር ነው፣ ትምህርት እኮ ልዩ ነገር ነው የሚባልበት ምክንያት ይሄ ነው። እንግዲህ የተለያዩ መንግስታት ሲመጡ ለትምህርት ጥራት ትኩረት ሰጥቻለሁ፣ ጥራቱን እጠብቃለሁ ነው የሚባልና ትምህርት ጥራት አለው ስንል ምንድን ነው? መለኪያስ አለው ወይ? የራሱ ቆንጆ ነው። ይሄ ጥያቄ በየቀኑ መጠየቅ አለበት። እስከ ገባን ድረስም ብዙ ጊዜ መነጋገር አለብን። ጥራት ስንል ምን ማለታችን ነው? ኦራይት፣ ብዙን ጊዜ የምጠቀምበት ጥራት ላይ ኳሊቲ ላይ በጣም የታወቀው ኢንዱስትሪ አቪዬሽን ነው። አቪዬሽን አካባቢ ላይ አይሮፕላን ማለት ነው። አይሮፕላን ንግድ ምናምን ያሉት እንዴት ነው ጠራ ያሉት? እንዴት ነው አክሲደንቱ ለስ የሆነው ስትይ ሁሉም ቦታ ላይ እዚህ ሳይባል ይሄ ዲፓርትመንት ያ ዲፓርትመንት ይሄ ስራ ያ ስራ ሳይባል ሁሉም ቦታ ላይ ያለው ስራ ጥራት እንዲኖረው በመደረጉ
ተቆጣጣሪው ሲቪል አቪዬሽን ከሆነ ጥራት ያለው ስራ ነው ያለው። አየር መንገድ ከሆነ አየር መንገድ የሚያደርጋቸው ነገሮች ሁሉ ጥራት ባለው ኢንተርናሽናሊ ሌሎች የተጠቀሙበት ቴክኒክ ተጠቅሞ የሚሰራ ስለሆነ አየር መንገድ እንደ ምሳሌ ተናግሬያለሁ ባለፈውም ጊዜ። አንድ አየር መንገድ ሉፍታንዛ የሚሆን ኢትዮጵያን ኤርላይንስ የሚሆን ሌላም ይሁን ጥራት ያለው ስራ ነው የሚሰራው ብዬ ለመናገር የትኛውን መለኪያ ይዤ ነው በምልበት ጊዜ አንደኛ የሚጀምረው ከቲኬት መሸጫው ቦታ ነው። እንዴት ነው የተስተናገድኩት? ያ የቲኬት መሸጫ ቤት ቲኬት የሚያቀርቡ ሰዎች ጋር ተወዳድሮ ወይም ባለው ስታንዳርድ ራሱን ጥሩ ያደረገ ከሆነ አገልግሎቱ ጥሩ ይሆናል ማለት ነው። ስለዚህ እዛ በደንብ ነው የተገለገልኩት። ቤት ጥራት አለ እዛ ቦታ ላይ አሰራሩ ላይ ትያለሽ አይደለ? አንድ ከዛ ይቀጥልና ምናልባት ኤርፖርት ነው የምትሄጂው። ኤርፖርት በምትሄጂበት ጊዜ ሻንጣሽም ምንም አለ የሚደረጉ ነገሮች አሉ የሚያስተናግዱሽ። ያ ማስተናገድ ቆንጆ ከሆነ ጥራት ያለው ከሆነ ያቺ አክቲቪቲ ጥራት ካላት ኳሊቲ ያለው ስራ ንምርቱ ተሰርቷል ማለት ነው። ከዛ እንደገና አውሮፕላኑ ትገቢያለሽ። አውሮፕላኑ ከገባሽ በኋላ የሚሰጥሽ አገልግሎት ጥራት ያለው ነው ወይ? ሶስተኛው ጥራት ነው ማለት ነው። በዚህም አይቆምም። እንደገና ትወርጃለሽ። አውሮፕላን እቃሽ ይወርዳል። እቃሽን የምታገኘው ጥራት ባለው መልክ ነው ወይ? እቃሽ አይጠፋም ወይ? እቃሽ ትክክል ነው ወይ? ብዙ ዲሌይ አለ ወይ? ብዙ ፍተሻ፣ ብዙ የሚያሰቃይሽ ነገር አለ ወይ? ያ ጥራት ያለው ስራ ከዛ ከተሰራ ከዛ በኋላ እነዚህን ነገሮች ወይም ብዙዎችን ጨምሮ እያንዳንዱ ቦታ ላይ የምናደርጋቸው ስራዎች ኳሊቲ ያላቸው ከሆኑ ድምር ውጤቱ ኳሊቲ ያለው ፕሮዳክት ያወጣል። ኦራይት። ትምህርቱ እያስቸገረ ስለሆነ ለማስረዳት አሁን ቅድም ካልሽ ውስጥ አንዱን ወስደሽ አውሮፕላኑ ላይ ባለሽበት ጊዜ ብቻ የተደረገልሽን መስተንግዶ ብቻ ወስደሽ ይህ አየር መንገድ ጥራት ያለው ነው ብለሽ የምትገመግሚ ከሆነ ቁንጽል ነው። በሱ ብቻ ልትገመግሚው አይገባም። ቅድም ያልኩሽ በሙሉ መኖር አለበት ብዬ አስባለሁ። የትምህርት ጥራት ስንል መጨረሻ ውጤቱ ነው አይደለም፣ ፕሮዳክቱ። ኦኬ፣ ከአየር መንገድ ወደ ሌላ ፋብሪካ ልወሰድሽ። አንድ ፋብሪካ የተወሰነ ፋብሪካ ፔፕሲ ኮላ ያመርታል እንበል። ኦኬ፣ ኦር ኮካ ኮላ ያመርታል፣ ኦር ምን ያመርታል። ዝም ብሎ የመጣ መጨረሻ ላይ ቦትሉን አይተሽ ከቦትሉ በምትጠጭበት ጊዜ ብቻ ይሄ ነው ትክክል ብለሽ በሱ ብቻ የምትገመግሚ ከሆነ ትክክል አይሆንም። ወደኋላ ሄደሽ ውስጡ ላይ ያለው ቅመሙ፣ የውሃ አይነት፣ ቆርኪው ሳይቀር ምናምን እንዳይዝግ ተደርጎ የተሰራ ምናምን ቦትሉ ራሱ እንዳሟልጭሽ እጅሽ ላይ ሸካራ እንዲሆን እነዚህ የተደረጉት ነገሮች ሁሉ ኳሊቲን የሚያመጡ እያንዳንዳቸው ስራ የነዛ ውጤቶች ነው። መጨረሻ ላይ ሲመጣ ኳሊቲ ያለው ፕሮዳክት ነው እንላለን። መለኪያሽ የሚሆነው መጨረሻ ላይ ያለው ቴስት ማድረጊያው ይሆናል። ወደ ትምህርት ስንመጣ ከአንደኛ ክፍል እስከ 12ኛ ክፍል ትማሪ 12ኛ ክፍል ፈተና ይሰጥሻል አይደለም? ፈተናው ብቻውን ኳሊቲ መለኪያ ካደረግሽው ትክክል አይሆንም። ኳሊቲ መለኪያ መሆን የነበረበት ያ ሃይ ስኩል ልጁን ለማስተማር ወይም ልጅቷን ለማስተማር ኳሊቲ ያለው ነገሮች ስብስቦች አሉት ወይ? አንድ ትምህርት ቤት አለው ወይ? ለተማሪ ክላስሩም አለው ወይ? የሚያስፈልጉት ክላስሩም ውስጥ ያሉት ነገሮች በሙሉ ተሟልተውለታል ወይ? ከዛ ትቀጥያለሽ። መምህራን አሉ ወይ? መጽሐፍት አሉ ወይ? ጊዜ ፕሮግራም አለው ወይ? ስኬጁሉ ምን ይመስላል? እነዚህ በሙሉ ተያይዘው የተሟሉ ከሆነ መጨረሻ ላይ ፈተና 12ኛ ክፍል ሲፈተን ለምን ይወድቃል? ኦኬ ራይት። ፈተናውም ቢሆን የኳሊቲው አካል ነው። ኦኬ የተማረውን ነገር ልትገመግሚ ስለሆነ የምታስቢው ማወቅ ስለሆነ እሱ ያልተማረውን ነገር ወደሽ ብታወጪ እና ቢወድቅ ኳሊቲ ወደቀ ማለት አይደለም። ምክንያቱም የፈተና ክፍሉም ያን ነገር አውቆት የሚፈለገውን ነገር አውቆ በዛው መጠን ማድረግ አለበት። እነዚህ የምንላቸው ነገሮች አብረው ካልተያያዙ አንድ ቦታ ላይ ብቻ መተሽ አንድ ነገር በማድረግ ኳሊቲ ልታናግሪ አትችልም። በአጭር ቋንቋ ኳሊቲ ኢዝ ኢን ኤቭሪቲንግ ዊ ዱ፣ አንድ ቦታ ላይ ብቻ አይደለም።
ሂደቱ ወሳኝነት አለው። ሂደቱ ወሳኝነት አለው በሙሉ ሂደት። ስለዚህ አሁን ያጋጠመን ችግር ምንድን ነው? አንዱ ቦታ ላይ ብቻ እንመለከታለን። ፈተና በነገራችን ላይ ፈተና አማራጭ ስለሌለ ነው እንጂ የሰው ልጅ የመለኪያ የመጨረሻው መሳሪያ አይደለም። የተሻለ ለጊዜው የተሻለው እሱ ስለሆነ ወደፊት ፈተና ወረቀት ምናምን ቀርቶ ሰዎች በስኪል ብቻ በሚያደርጉት በጣታቸው በሰሩት በምናምን ብቻ በሚለካበት ጊዜ የተሻለ ይሆናል ብዬ አስባለሁ። አሁን ግን ብዙውን ጊዜ ፈተና ነው። እንዲሁም እዚሁም ላይ ዜሮ ማጥቆር ቾይስ። እነዚህ 4 ዓመት 8 ዓመት የቆየ ልጅ በአንድ ትንሽ ፈተና በሙሉ እውቀቱን ትክክል ነው ብሎ ለመለካት ያስቸግራል። ሃዌቨር ኔሰሰሪ ኢቭል ነው፣ አስፈላጊ ነው። በአሁኑ ጊዜ ያስፈልገናል፣ አስፈላጊ ነው። አስፈላጊ ስለሆነ እንጠቀምበታለን። ግን ፍጹም ነው አብሶሉት ነው ብሎ ማመን ትክክል አይደለም። እና እኔ ወላጅ በሆን ልጄን በደንብ አውቀዋለሁ፣ እውቀቱን አውቃለሁ፣ ቤት እንዴት አይነት ስነ ምግባር እንዳለው አውቃለሁ። እንደ አጋጣሚ ሆነው ግን ፈተና ቢወድቅ ያን ልጅ በሙሉ ወድቋል ብዬ ማመን የለብኝም። ያችን ፈተና ለማለፍ ችግር አጋጥሞታል ማለት ነው። ችግሩ ደግሞ እሱ ብቻ ላይሆን ይችላል። የፈተናው ጉዳይ ሊሆን ይችላል፣ የኤንቫይሮንመንቱ ጉዳይ ሊሆን ይችላል፣ ጊዜው ሊሆን ይችላል። ኤክስኪውዝ እየደረደርኩ አይደለም። ልል የፈለግኩት እምነታችን ላይ ስለ ፈተና ስለ ውጤት ምናምን ስናስብ ኤግዛሚኔሽን ላይ ብቻ አትኩሮ መሄዱ በቂ አይደለም ለማለት ፈልጌ ነው። እና ጥራት ስንል ሁሉ ቦታ ላይ ጥራት የሌለው ሂደቱ፣ ቅድም እንዳልሽው ሂደቱ፣ ኢንፑቱም፣ ፕሮሰሱም፣ አውትፑቱም አላለም ሶስቱም ኦኬ፣ ግብአቱም ማለት ነው ሂደቱ መካከል ላይ ያለው ውጤቱም ሶስቱም ላይ ትኩረት ከሌለበት በአንዱ ብቻ በመለካት ኳሊቲ ልታመጪ አትችልም። ስለዚህ ጥራት ስንል እኛ ያን ሁሉ ያደረገ ጥራት ያለው ነገር ይፈጥርልናል ብለን ማመን ነው። ከ2015 ዓ ም ወዲህ በተከታታይ የ12ኛ ክፍል ፈተና ሲፈተኑ ውጤቱ ከ5% ከዛ በታች እየሆነ ነው እየመጣ ያለው እና ድንገት በተለይ ለተማሪዎችና ለወላጆች ዱብዳ የሚባል አይነት ነገር ነበረ ዜናው። እንደው ሰው በትምህርት ዘርፍ ላይ እንዳለም እንደሰራም ሰው መነሻው ምንድን ነው? እንዲህ አይነት ነገር ድንገት ነው የመጣው ብለን ነው የምናስበው እንደሰሚ? ቆንጆ ጥያቄ ነው። ዱብዳ ይመስላል፣ አካሄዱ ዱብዳ ይመስላል እና ለብዙ ሰዎች ዱብዳ ሆነ ቢታያቸውም ነውር አይደለም። ሂደቱ እንዴት ነው? ቅድም የጠቀስሽው መጽሐፍ የጻፍኩት ምናልባት የዛሬ 15 ዓመት ምናምን ገደማ ይመስለኛል። በዛን ጊዜ ኢትዮጵያ ውስጥ ትምህርት ቤቶች፣ ዩኒቨርሲቲዎች በብዛት ስራ የሚሰሩበት ነበር። ህንፃ በየቦታው ወልዲያ ብትፈልጊ፣ ደሴ ብትፈልጊ ትምህርት ቤቶች በብዛት እነዚህ 40 ምናምን ዩኒቨርሲቲ የምንላቸው ካምፓሶች የሚሰሩበት ጊዜ ነበር። ቆንጆ ነው መሰራታቸው። የሀገር ሀብቶች ናቸው፣ ለወደፊትም ያገለግላሉ። ያ ኤክስፓንሽን የህንፃ የኢንፍራስትራክቸር ኤክስፓንሽን ለኳሊቲ ከሚያመጡት አካል አንዱ ብቻ ነው፣ ኢንፍራስትራክቸር ነው። በዛው አኳያ የመምህራንም የቆሳቁስም ሌሎቹ ግብአቶችም በዛው መልክ መሄድ ነበረባቸው። ትምህርት ቤቶችም ወደዚህ ዩኒቨርሲቲ ሊያመጡ የሚችሉት ትምህርት ቤቶች የነበራቸው አቋምም እና ጥንካሬና ቁጥር አብሮ መታሰብ ነበረበት። ስለዚህ በድንገት ኤክስፓንድ ስታደርጊ ኳሊቲን ኮምፕሮማይዝ ማድረግ የማይቀር ነገር ነው። ኦኬ ኳንቲቲ ስለሆነ ያኛው። ስለዚህ አደጋ አለው ብዬ መጽሐፌ ትዝ ይለኛል። ኦኬ ከዛ ልውሰድሽና የዛሬ ወደ 2003 ዓመተ ምህረት አካባቢ 4 ምናምን አካባቢ የዛሬ 17 ዓመት ምናምን ብትሄጂ እነዛ ትምህርት ቤቶች የተሰሩና ዩኒቨርሲቲዎቹ በጠቅላላ ወደ ትምህርት ቤቶቹ የሚሄዱት ወጣቶች መሙላት ስላለባቸው እነዚህን ዩኒቨርሲቲዎች በብዛት ኔሰሰርሊ 50% ያገኙ አይደሉም። 50% ሳያገኙ መግባታቸውን ያውቃል ትምህርት ሚኒስቴር። ግን በዛን ጊዜ ያደረጉት መግቢያ ቁጥር አሉና ከተለመደው የፐርሰንቴጅ አጠራር ወደ ማለፊያ ቁጥር 700፣ 600፣ 200 የሚል ካሞፍላጅ ወይንም መሸፈኛ ነገር የተጠቀሙና ተማሪው
ገባ ሲባል መቆረጫው ስንት ነው ሲባል 200 በ200 በላይ ያገኘ ይግባ በሚባልበት ጊዜ ምሳሌ ነው የምናገረው። ያ 200 ስንት ፐርሰንት እንደሆነ መናገር ነበረባቸው። እንዲያውም ብዙዎቹ 25%፣ 30%፣ 40% እያለ ነው ስንቀበል የኖር ነው። ይሄ ማለት ነው። ይሄ ለብዙ ዓመት አደረግነው፣ ለ10 ዓመቶች። ምን ማለት ነው? ይሄ ከሃይ ስኩል ያለው አሰራር በ30 እና በ40% ሊያልፉ የሚችሉ ተማሪዎችን የሚያፈልቅ ስርዓት ነው የፈጠርነው ማለት ነው። ስለዚህ ከፈጠርሽው ስርዓት የተለየ ውጤት መጠበቅ ያለብሽ አይደለም። ሰደንሊ አሁን እንደዛ እያለ መጣና መጨረሻ ላይ ባለፉት 3 ዓመት ላይ 2015 ላይ የለም 50% ነው የምናደርገው ሲባል እነዛ ሲያመርቱ የነበሩት በዛ ሌቭል ላይ ስለነበረ፣ ዝቅ ባለ ሌቭል ላይ ስለነበረ ሪዘልቱ በ40 ቢሆን ኖሮ በ35 ቢሆን ኖሮ ሊያልፉ የሚችሉ ልጆች ግን በ50 ሊያልፉ የማይችሉ ልጆችን ፈጠረ። ስለዚህ ወደ 50 እንሂድ፣ ኳሊቲ ኑሮ ትምህርት ቤት የሚለው ማንም ሰው አይጣላም። በሱ ግን ወደ 50% ለማምጣት የተወሰነ ፕሮግራም ወጥቶ 3 ዓመት 4 ዓመት የፈጀ ይሄ የነበረን ዲፌክት እንዴት አድርገን እናስተካክለው ብሎ ወደ ሃይስኩሉ ሄደው ሃይስኩሉ ላይ መለወጥ ያለባቸውን ነገሮች አስተካክሎ የተወሰኑ ታይም ሰጥቶ በዚህን ጊዜ እዚህ እንደርሳለን መባል ነበረበት ብዬ አምናለሁ። የሽግግር ጊዜ ያስፈልገው ነበረ። ሂደት ነው። ፓይፕላይኑ ላይ ያሉ ልጆች የእነሱ ጥፋት አይደለም፣ ትራፕድ ሆነዋል። 2015 ላይ ይሄ ነገር ሲመጣ 11ኛ ክፍል ያለ ልጅ፣ 10ኛ ክፍል ያለ ልጅ፣ 9ኛ ክፍል ያለ ልጅ በድሮ ሲስተም እየተማረ ነው አይደል? እነዛ እንኳን አትሊስት ፓይፕላይን ላይ ያሉት ሄደው ከስር ለውጥ አድርጎ ወደ 50% በላይ ሊያስመጣ የሚችል ሲስተም ፈጥረሽ ነው። ፕሮዳክሽን ላይንም እንደሱ ነው። ፋብሪካ ጋር ብትሄጂም እንደሱ ነው። የተወሰነ ፕሮዳክት የማትፈልጊ ከሆነ ለመለወጥ በምታስብበት ጊዜ ከአሁን በፊት የነበረው ፓይፕላይን ያለውን አክሽን ትወስጅና የሚቀጥለው። አንዳንዶች ሰዎች ታዲያ የወደቁት ሊቀጥሉ ነው ወይ? እንደዛ አድርገን ስንቀበል ነበረ። አሁን ይሄ በሚሆንበት ጊዜ ከ100 ተማሪዎች ውስጥ 95ቱ 3ንም ዓመት በማከታተል ነው ባይዘው። ይሄ ከሆነ ምንድን የሚያሳየው ፕሮሰሱ ወይም ሂደቱ ከኋላ ያለው አያፈልቅም ያንን ካልተስተካከለ በስተቀር እና እኛን የሚያስጨንቀን ያ መስተካከል አሁንም የለም። ቅድም እንዳልኩሽ መጨረሻ ላይ ብቻ በፈተና የምትሄጂ ከሆነ ችግሩ ይቀጥላል፣ አይቆምም። የሚቀጥለው ዓመት እንደሱ ነው። ምንም ሪዝን የለኝም የሚቀጥለው ዓመት 10% 15% ያልፋል ብዬ አላስብም። ያኛው እስካልተሻሻለ ድረስ አንዳንዴ መሻሻሉ ሊኖሩ ይችላሉ ቢኮዝ ኦፍ ምናምን። ስለዚህ አንደኛ ኦነስት ሆኖ ችግሩን አውጥቶ ተናግሮ ፊክስ ለማድረግ በመሄድ ፈንታ የሚባለው ምንድነው? ትምህርት ቤት ወድቋል፣ ትምህርት ወድቋል፣ ይሄ ብሏል የሚለው በፕሮሰሱ ላይ ያሉትን ልጆች አይደለም ችግሩን የፈጠረው፣ ሲስተሙ ነው ችግሩን የፈጠረው ብዬ አምናለሁ። ያን ሲስተም የፈጠረው ደግሞ በዚህ ኃላፊነት ያለ ነው። እኛም በማስተማሩ ላይ ያለ ነው፣ እኛንም የሚቆጣጠረው። ይህን ተጋግዞ አንድ ላይ መስተካከል ነበረበት ብዬ አስባለሁ። ስለዚህ ምንጩ ይሄ ነው። ዱብዳ መሰለ እንጂ ዱብዳ አይደለም። ኦኬ የነበረ ነው በትንሽ ማርኩ። እንዲያውም የዛሬ 10-15 ዓመት ገደማ ላይ የነበረው ፍልስፍና ዩኒቨርሲቲዎች በብዛት በሰፉበት ጊዜ ተማሪውን አብቃው እንዳይወድቅ የሚል ኤፍ.ኦፍ.ኤክስ የሚባል ሲስተም ነበረ። ኤፍን እየፋቁ ዝም ብሎ ማስኬድ። ይሄ እኮ የታወቀ ሲደረግ የነበረ ሲስተም ነው። ያን ሲስተም ለማስተካከል ያን መውቀስ ሳይሆን ያነበረ ሪያሊቲ ነው ብሎ አምኖ ፊክስ ለማድረግ ካልሄድን አሁንም ችግሩ አለ ብዬ አስባለሁና የጠየቅሽኝ ኮዙ ምን ነበረ? ሰደን ነው ወይም ነው? ሰደን አይደለም፣ ሲሸጋገር የመጣ ነው። ሰደን የሆነው መጨረሻ ላይ አሁን ኤግዛም ብቻ ነው ሲባል ሁሉም ሬዲ አልነበሩም። ለዛ ለ10 ዓመት በላይ በሌላ ሲስተም ነበር የሚሄዱ የነበሩት። እሱ ነው ችግሩ ብዬ አምናለሁ ፐርሰናል። እንደዚህ አይነት አካሄድ ግን
አጠቃላይ የትምህርት ሲስተሙንም ስርዓቱን እንደገና ደግሞ እየተማረ ያለውን ኃይል ምን ያህል ይጎዳል? በተለይ ነው ስነ ልቦናዊ ጉዳት ጉዳቱንም አሁን እያየነው ነው አይደለም እንዴ? ኦኬ እኛ 5% ብቻ ተማሪ ያለፈ ካልሽ፣ በአሁኑ ጊዜ እኮ እንትን ፈርስት ይር ተማሪ የሌለበት ዩኒቨርሲቲ እኮ አለ። የመንግስትም አስተማሪዎች ቁጭ ብለው ደሞዝ እየተከፈላቸው ተማሪ የሌለበት ቦታ እኮ አለ። ይሄ እኮ ጉዳት ነው አይደለም እንዴ? ተማሪም ቢሆን 95 ከመቶ 95 እንትን ወድቆ ከሆነ ወይም ካልተሳካለት የት ይሄዳል ብለሽ መጨነቅ አለብሽ። በሬሜዲያል በምናምን ይሄዳል የምትይው በጣም ትንሽ ፐርሰንቴጅ ነው አይደለም። ስለዚህ ጉዳቱ ኃይለኛ ነው። ቅድም ትምህርት ለየት ያለ ነው ስንል ይሄ ነው። የተሰበሰበ ጉዝ ነገር ቢሆን ኖሮ ይሄ ነው ይሄ ተበላሽቷል የፕሮዳክት እዛ ጋር ዳምፕ እናድርግና ሌላ እንጀምር ይባላል። ይሄ ቀላል አይደለም። እና እንዲያውም ብዙ መታሰብ ያለበት እነዛ ያልተሳካቸው ልጆች ምንድን ነው የሚሆኑት? ቁጥራቸው እየበዛ ሲሄድ በምን መልክ ነው ሀገር ሃንድል ማድረግ ያለባት ወደሚለው ማሰብ ነው። አንዳንድ ያለሁኝ በዲጂታል ሲስተሞች እንዲገቡ ምናምን ይሄ ጥሩ ነው በሬሜዲያል እንደገና እንዲስተካከሉ ለም ሾርት ኮርስ እንዲያገኙ ይህም ጥሩ ነው። ግን ፈንዳሜንታሊ ታች ያለው ሲስተም ትኩረት ሊሰጠው ይገባል ብዬ አስባለሁ። እንግዲህ ዩኒቨርሲቲዎችን ወይ ከፍተኛ ትምህርት ተቋማትን ከተቀላቀሉ በኋላ ደግሞ የመውጫ ፈተና ደግሞ አለ ለመቀላቀል ደግሞ እንደገና ማለት ነው። እና እሱ ራሱ በዩኒቨርሲቲ ውስጥ በተለይ ጆይን ያደረጉ ወይ የገቡ ተማሪዎች ኮሌጁ ወይ ዩኒቨርሲቲው የሚሰጣቸው ፈተናና እነሱ የሚዘጋጁበት የይዘት አለመመሳሰል ያጋጥማል እያሉ የሚነሱ ደግሞ ቅሬታዎች አሉ። እውነት ነው። አያጋጥም ልልሽ አልችልም። ዩኒቨርሲቲዎች ፕሮግራም ይሰጣቸዋል፣ ያስፈቅዳሉ ከመንግስት። ያም ፕሮግራም ወስደው አንድ ዩኒቨርሲቲ አካውንቲንግን ፋይናንስ የሚያስተምር ቢሆን የአካውንቲንግን ፋይናንስ ፕሮግራሞቹ ኮርሶቹ ምን እንደሆኑ ምናምን አስፈቅደው ነው። ካስፈቀደ በኋላ የሚሰጠው ቶታል ክሬዲቱ ምናምን ሁሉ ብሉፕሪንቷል፣ መመሪያዋል። እሱ ብቻ አይደለም፣ የሚጠቀምባቸው መጽሐፍ ምን እንደሆኑ፣ አስተማሪዎቹ ምን አይነት ባክግራውንድ አላቸው፣ የትምህርት ይዞታቸው ምን ነው የሚለው ነገር ሁሉ ካደረገ በኋላ ነው የሚያገኘው ፈቃዱ። ችግሩ ያን ካደረገ በኋላ በዛው ይቀጥላል ወይ የሚለው ነገር ሌላ ነገር እንደ ዩኒቨርሲቲ ሊሆን ይችላል፣ እንደ አካባቢ ሊሆን ይችላል። ስለዚህ የምነስሙ የመቆጣጠር ወይም የቆጣጠር አለን ፕሮግራሙን የማውጣት ሲስተሙን እንትን የማድረግ ችግር አለ ብዬ አላስብም። ኢምፕሊሜንት ማድረጉ ላይ እና ስራ ላይ ያለው ኦነስት መሆን አለብሽ ለምትሰሪው ስራ። ኦኬ። እና ሁሉም ትምህርት ቤት በዛ መልክ ነው ወይ የሚያደርገው? ይከተላል ወይ? በቂ ኢንፍራስትራክቸር አለው ወይ? በቂ ፋይናንስ አለው ወይ? የመንግስትም ቢሆን በቂ መምህራን አሉት ወይ? ያለበት አካባቢ ምንድን ነው የሚለው ነገር ራሱን የቻለ ችግር ያለው ይመስለኛል። እና ጉድለት አንድ ቦታ ላይ ካለ ከዛ መማር ማስተማሩ ሲስተም ውስጥ ካለ አውቶማቲካሊ ውጤቱን ያበላሻል ያስባል። ናው ትምህርት ቤቱ ዩኒቨርሲቲ ገብተሽ አንቺ ስትማሪ 4 ዓመት በአንድ በተወሰነ ካልኩለስ የምትማሪ ብትሆኝ በካልኩለስ ሊቆነሽ እንድትወጪ አይደለም አላማ። ኦኬ። መጨረሻ ላይ ዲግሪ የምታገኝ ስትሆኝ ከአንቺ የሚጠበቅ የተማረች ልጅ የሚያስብል የተወሰኑ ነገሮች ይጠበቅብሻል። ለእኔ ኤግዚት ኤግዛም የሚባለው ነገር ያን ነው። ኦኬ። ኤግዚት ኤግዛም በመንፈሱ ሊያደርጉ የሚፈልጉት ይሄ ልጅ ይህን ተምሯል፣ ከሱ የሚፈለገው ነገር ጠቅለል ባለመልኩ ወደ ስራ ዓለም ሲሄድ ይሄ አይነት ክህሎት ይዘዋል ወይ የሚል ይመስለኛል። ይሄን ነው የሚገባኝ። ስለዚህ ይሄን በሌላ ሀገር በሌላ መልክ ነው የሚያደርጉት። በሌላ ሀገር የሚደረገው ዩኒቨርሲቲው ግራጁዌት ያደርጋል። የሚቀጥሩት መስሪያ ቤቶች የራሳቸው የሆነ ፈተና አላቸው። ኦኬ። ሶ የእኛ የትምህርት ቤት ኤግዚት ኤግዛም በመሆን ፈንታ የመስሪያ ቤቶቹ ኤንትራንስ ኤግዛም ይሆናል። ኦራይት። ራሱ ዩኒቨርሲቲ እንኳን ከ12ኛ ክፍል ተማሪ ሲወስድ ድሮ ስኩል ሊቪንግ ሰርቲፊኬት ነው የሚባለው። አክቹዋሊ የስኩል ሊቪንግ ሰርቲፊኬት 12ኛ ክፍል ስትጨርሽ ትምህርት ቤቱ 12ኛ ክፍል መጨረስሽን ይሰጥሻል። 9ኛ 10ኛ ካርድ የሚባለው ነገር ግን ፈተናው በተጨማሪ ነው የምትወስችው፣ ምክንያቱም ዩኒቨርሲቲ መግባት ፈልገሻል። ሶ ያ ፈተና ዩኒቨርሲቲ ኤንትራንስ ኤግዛሚኔሽን ነው።
ኦኬ አይኔ 12 ክፍል ጨርሻለሁ፣ እሱ መፈተን አልፈልግም፣ ግን ይኸው ሪፖርት ካርዴ ማለት ትችላለች። ዩኒቨርሲቲም ጋር 4 ዓመት ተምሬያለሁ፣ በሙሉ የሚያስፈልገውን ነገር አሟልቻለሁ፣ ኤግዚት ኤግዛሙን አልፈልግም፣ ምክንያቱም ኤግዚት ኤግዛም ተጨማሪ ነው። እኛ ጋር የተደረገው ምንድን ነው? ዊችስ ፋይን ለእኔ ኤግዚት ኤግዛም የሚሰጠው በትምህርት ሚኒስቴር ነው፣ ልክ እንደ ስኩል ሊቪንግ ሰርቲፊኬት። ግን ኤግዚት ኤግዛሙን ካላለፍክ ዲግሪውን አትወስድም። ሃይ ስኩል ቢሆን ኖሮ ስኩል ሊቪንግ ሰርቲፊኬት አለፈም አላለፈም የ12ኛ ክፍል ሪፖርት ካርድ ይሰጠዋል። ትክክል ነው። ሲሚላሪቱን ላምጣለች ብዬ ነው። ስለዚህ ኤግዚት ኤግዛሙ ጠንከር ያለው ዲግሪውን ለማግኘትም ያችን ፈተና ማለፍ አለበት። የሁለቱ ኮምቢኔሽን ነው የሚሰጠው። ይሄ ቀጣሪዎቹም ሌሎችም ድርጅቶች ይህን ሰውዬ የሚቀጥሩበት ጊዜ በእነሱ ፋንታ ሆነው ፈተና እንደመፈተን ማለት ኳሊፋይ ሆነ ማለት ነው ለዛ ለስራው። ከዛ መንፈስ ካየሹ ቆንጆ ነው። ኦራይት። ግን ተማሪዎቹ በሙሉ ተምረው ሲወጡ ከኮሌጅ በሙሉ ሴኔት የሚያደርገውን ነገር አሟልተው ሲወጡ ፈተናውን ካላለፉ ዲግሪ ትምህርት የ4 ዓመት ትምህርት አላገኙም ብለው ማሰብ ሮንግ አግኝተዋል። የሚቀጥሩም ሰዎች ፈተናውን አይለፍ እንጂ ሌላ እውቀት እንዳለው ማወቅ አለባቸው። ፈተናው ጀስት ኮምፕሬንሽን የሚለው ነገር ይህን የምልበት ምክንያት ኤግዚት ኤግዛም ያላለፈው ሁሉ ጥቅም የሌለው፣ ኤግዚት ኤግዛም ያለፈ ብቻ ጥቅም ያለው ተብሎ እንዳይታሰብ ነው። ጀስት ዋን ኤግዛሚኔሽን። እሺ አሁን ከመጡ በትምህርት ላይ ካሉ ሀሳቦች ወይ ደግሞ አከራካሪ ጉዳዮች አንዱ ብዬ ማስበው እንደ ቀደመው ጊዜ 15 ዓመት 16 ዓመት መማር ግዴታ እኮ አይደለም። ምክንያቱም አሁን ዓለም አዳዲስ የስልጠና አማራጮችን ያውን ቤት ተቀምጠን ራሳችንን ማብቃት የምንችልባቸው ብዙ ጉዳዮች ስላሉ ለምንድን ነው እኔ 15 16 17 ዓመት የምማረው? በቀላሉ በአቋራጭ እኮ እንዲህ አይነት ማድረግ ይችላሉ የሚሉ ነገሮች መጥተዋል። እና ግዴታ ነው ግዴታ አይደለም ወደሚለው ወይ ደግሞ የሁለቱን አንድነትና ልዩነትን እንዲያብራሩልኝ ይፈልጋለሁ። ያ እንግዲህ እንዳንቺ ወጣት የሆኑ ሰዎች ለምን ብለን ነው ሀይ ስኩል ምን ሄደው 8ኛ ክፍል ከተማርኩ በኋላ አንድ የተወሰነ ነገር እየሰራሁ መቀጠል እችላለሁ የሚሉት አይነት ለሚሉት ጥሩ ነው። ቤዚክ ናቸው እነዚህ። እንዲያውም 15 ዓመት አይደለም። ኬጂምቶች 3 ዓመት ነው፣ ኤሌመንታሪው 8 ዓመት ነው፣ ሃይ ስኩሉ 4 ዓመት ነው። እስከዛ ድረስ እንኳን ለመድረስ 15 ዓመት ይሆን እና ሌላ እና እስከ 12ኛ ክፍል ያለው ትምህርት ለሁሉም ሰው አስፈላጊ ነው ብዬ አስባለሁ። ተምሬ ያለው አውቅ ያለው አንድ ነገር ጽፋለሁ ለማለት በር ከፋች ነው ብዬ አስባለሁ። ሁሉም ሰው ዩኒቨርሲቲ አይገባም። አሜሪካን ብትሄጂ ሁሉም ዩኒቨርሲቲ ሄዱ። 12ኛ ክፍል አካባቢ ላይ ስኪል ያለው ሰው በስኪሉ የተገለገለ ሊሄድ ይችላል። ስኪልም እውቀት ነው፣ ትምህርት ነው ምናምን። እንዘ ፋይናል አናሊሲስ በቲዮሪ የበሰልሽም ሁኜ በስኪል የዳበርሽም ሁኜ ሁለቱም ለስራ ይፈለጋሉ ነው ልዩነቱ። አይገስ 12 እንደ ሀገሩ መሆን አለበት ብዬ አስባለሁ። ኢትዮጵያ ውስጥ ሁሉም ሰው ዲግሪ ኖረው የሚለው አካሄድ ትክክል ነው ብዬ አላምንም። ኦራይት። ምክንያቱም ሁሉም ዲግሪ ቢኖረው ለሁሉም ዲግሪ ላለው ሁሉ ስራ የለንም። ያ ከሆነ ዓላማ ቀደም ሲል የነበረው ሲስተም ሀገራችን ውስጥ ተግባረ ዕድ የሚባል ትምህርት ቤቶች አሉ። ዋለም ኮምፕሬንሲቭ ሃይ ስኩልም አሏቸው በእኛ ዘመን። እኔ በነበርኩበት ጊዜ ሜክሲኮ ስኩዌር የነበረው ተግባረ ዕድ ትምህርት ቤት የ4 ዓመት ምናምን ትምህርት ነው። ተግባረ ዕድ የሙያ ትምህርት በደንብ ይሰጣል። እኔ ደግሞ መሐንዲስ ሆኜ 5 ኪሎ ምናምን ነበር የምማረው፣ ወይም 4 ኪሎ። ሁለታችን ሜዳን አየር መንገድ ብንቀጠር እኔ የመሐንዲስነት ዲግሪ ይዤ ነው የሄድኩት። እሱ ደግሞ የ4 ዓመት የሃንድስ ኦን ተምሮ ነው። ሁለታችን ለዛ ኢንስቲቱሽን አስፈላጊ ነን። እሱ በዛ በሙያው በሚያደርገው ነገር በጣም ያገለግላል። እኔ ደግሞ በምህንድስናው ዓለም ትንሽ እያሉ። ስለዚህ 12ኛ ክፍል ላይ ተማሪዎች በብዛት ደሃ አገር ውስጥ ወደ ስራ ዓለም ይሄዳሉ ብለን ካሰብን ከ9 እስከ 12ኛ ክፍል ያለው ትምህርት የሙያ ትምህርት ያለበት መኖር አለበት። ዝም ብሎ ሁሉም ወደ ዩኒቨርሲቲ የሚያስገባ መሆን በሚያስገባው መልክ ነው። ለዚህ ነው ቲቬት የሚለው ነገር የመጣው። ለዚህ ነው ምናልባት ከ10ኛ ክፍል ተማሪዎች ወስዶ ማሰልጠን ተጀምሮ የነበረው ሙከራው እና ያ ፎከስ ይጎለዋል ብዬ አስባለሁ። አሁንም ቢሆን ቲቬት የምንለው አንድ ኮርስ የ1 ዓመት የምናምን ነገር አለ።
ከ9 እስከ 12 ተግባረ ትምህርት ቤቶች የሚባሉ ወይም የእርሻ ትምህርት ቤቶች የሚባሉ መኖር አለባቸው። በዛ ክህሎት ይዘዎች እንዲወጡና ወደ ስራ ላይ እንዲሄዱ ብዬ አስባለሁ። ስለዚህ ይሄ ብዙ ዓመት ለምን እንማራለን ምናምን የሚለው ለዲግሪ የሚለውን ብንተው አትሊስት ከ12ኛ ክፍል ያለው የሙያ ተማሪዎች ቀጣይ መማር የሚፈልጉ እንዲያስችላቸው የሚያስችል ነገር መኖር አለበት ብያለሁ። እኔ የተማርኩበት ሃይስኩል ወይዘሮ ሲን ትምህርት ቤት ነው። የመጀመሪያው ኮምፕሬሄንሲቭ ሃይስኩል ነበር። መምህራን ማሰልጠኛ ነበረ። ከ9 እስከ 12 ነው። መምህራን ማሰልጠኛ መዛ ነበረ። ከ12 ወጥቶ የሚያስተምሩ ተግባረ ዕድ ነበረው በውስጡ፣ አካዳሚክስ ነበረው በውስጡ፣ ሆም ኢኮኖሚክስ ነበረው በውስጡ። እነዚህ ሲወጡ በነዛ ስራ እንዲቀጠሩ ነው። የዛ አይነት ዩኒቨርሲቲዎች ተጀመሩ፣ ሃይስኩሎች ተጀመሩና እንደገና ጠፉ። እነ ተግባረ ዕድ ሞሮለስ ጠፉ። ቲቤት የሚባል ተጀመረ። በቂ አይደለም። ስለዚህ አዎ ብዙ ዓመት መማር መጀመሪያው ላይ ያስፈልገናል። አትሊስት ከ12ኛ ክፍል ያለው። ከዛ በኋላ ላለው እንደ ሙያሽ ሁሉም ሰው ዲግሪ ኑረው የሚለው ትክክል አይደለም። በሌላ አንቺ 15 ዓመት ብዙ ነው እያልሽ ነው አይደለም? እኔ አሁን ድረስ እየተማርኩ ነው። እድሜ የለውም መማር። እኔ ዩኒቨርሲቲ ወጣ፣ አየር መንገድ ገባ። አየር መንገድ 10 ዓመት ስሰራ እንደገና ለማስተር ሲሄድኩት ከ10 ዓመት ማገልገል በኋላ ነው። እንደገና ሌላ ዓመት ምናምን ዓመቶች አገልግዬ ነው እንደገና ወደ ፒኤችዲ ሄድኩት። መማር ኮንቲኒየስ የሆነ ፕሮሰስ ነው። ሰዎች በአንድ በኩል እየለመለሙ መማር ማለት ውሃ ማለምለም፣ ዛፍን ማትከል ውሃ መጠጣት ማለት ነው። ሽማግሌ ውሃ አይጠጣ ያለው ማን ነው? ወጣት ብቻ ነው ውሃ አይጠጣ የሚለው ያለው ማን ነው? የለመለምሽ መሄድ አለብሽ፣ ኦብሶሊት እንዳትሆኝ ማለት ነው። በአማርኛ አላለም ከስራ እንዳትወጭ መሆን አለብሽ። ስለዚህ ትንሽ ደከም ያሉ ወጣቶች ወይንም ቶሎ ብለው ብልጭልጭ ነገር ላይ የሚሄዱት የኔ ያህል ዓመት ለምን እማራለሁ? የ9ኛ ክፍል በቂ ነው፣ የአባቴ የገንዘብ አለ ምናምን አለ። ጥሩ ነው፣ ያስከዳል፣ ስራ ይሰራሉ። ይህ አይነት ግሩፕ የለም ማለት አይደለም። ስራ ነው፣ ይችላል፣ መብት ነው። ሁሉም ይማራሉ። ግን ቤዚክ የሆኑ እውቀቶች ሰውን ተማረ የሚያስብል መጽሐፍ ማንበብ ምናምን የሚለው ነገር አስፈላጊ ነው ብዬ አስባለሁ። አሁን ደግሞ መጨረሻ ላይ ጥያቄ ላነሳ ነው። ስለዚህ እንደዛ ከሆነ ሰውን ተምሯል የምንለው ምን ሲሆን ነው? ማንበብና መጻፍ ከቻለ መናገር ከቻለ ያ ሰው ተማረ ነው የምንለው ወይስ ተጨማሪ ክህሎቶች፣ ተጨማሪ ጥበቦች፣ ተግባቦትም ሊሆን ይችላል። ራስ ላይ የሚሰሩ ነገሮች አሉ ወይ? የተማሪ ሰው ኃይል አላት እንላለን አይደለ? የሆነች ሀገር ምን ማለት ነው? ምሁራን የምንላቸው የተመራመሩ አላለ ብዙ መጽሐፍ ያነበቡ ዩኒቨርሲቲ የገቡ ሊጽፉ የሚችሉ ወደፊት ያለውን ነገር አጥንተው ለሕዝብ ሊያካፍሉ የሚችሉ ችግር ሲመጣ አናላይዝ አድርገው ዲስከስ አድርገው መጥተው ይሄ ትክክል ነው የትክክል አይደለም ብለው አረጋግጠው ሌላ አጣቅሰው ሊነግሩ የሚችሉ እንደነዚህ አይነት ሰዎች ምሁራን፣ በቤተ ክርስቲያን የኖሩ ሊቃውንቱ ምናምን እነዚህ ምሁራን። እሺ በዛ መልክ ልውሰዳቸው። የኔን አንደርስታንድ ነው። የተማረ ነው ስትይ ደግሞ አላደለም መጻፍ የማይችል ሰው ያለበት ሀገር ነው። ማንበብ የማይችል ሰው አለ ሀገራችን ስቲል አይደለም። ስለዚህ ይሄኛው እኮ ተምሯል፣ ያነባል፣ ይጽፋል ምናምን ወደሚለው መውሰዱ ጥሩ ይመስለኛል። ኦኬ ምሁራን ስንል ያኛውን ነው የሚመለከተው። የተማረ ሰው ነው ስል ደግሞ አትሊስት ሊሰራ የሚችል ሂሳብ ይሰራል፣ ምን ይሰራል፣ ቢዝነስ ይኖረዋል፣ ምናምን ይሰራዋል፣ አንብቡልኝ የሚል አይደለም ምናምን የሚል በዛ መልክ ነው የምወስዳቸው። ሶስተኛው አለ እኔ አባት አልተማረም፣ ወረቀት አንብቡልኝ ይል ነበር ምናምን ይል ነበረ። እነሱ ደግሞ መጽሐፉን እውቀት የላቸውም ማለት አይደለም፣ ወይም ደግሞ በተለምዶ በልምድ ያመጡትን ያዳበሩትን እውቀት የላቸውም ማለት አይደለም። ስለዚህ አዋቂነት የሚለው ሌላ ነገር ነው። አዋቂነት በመማር ብቻ ነው ወይ? አይደለም። አዋቂነት ምሁር በመሆን ነው ወይ? አይደለም። ምሁር ሆኖ አዋቂ ያላደላል፣ ተማሪ ሆኖ አዋቂ ያልሆናል፣ ምንም ሳይማር አዋቂ የሆነ ሰው አለ። በባህላችን በአካሄዳችን እዚህ ያደረሱን አባቶች እንደኛ ትምህርት ቤት ገብተው ኮሌጅ ገብተው ምናምን ብለው አይደል። በነበረው ሲስተም ሀገራችን ላይ ያለው ገበሬ በብዛት ከአንዱ ወደ አንዱ ሲወርድ የመጣ የግብርና ሙያ ስኪል ስላለው ተምሯል፣ የማረስ እንትን ተምሯል ብለን ማመን አለብን። አሁን እንደምናደርገው ያልተማረ ነው ምናምን የምንለው ነገር አልጻፈም፣
አነብም ማለታችን ነው ብዬ ነው የማስበው። በእውቀት ከሆነ ግን ገበሬው የተሻለ ያውቃል 12ኛ ካለው ልጅ ወይም ከሌላው። ኦኬ አንዳንድም ደግሞ የእርሻ ኤክስፐርት ከምንላቸው ሰዎች አገር ቤት ያለው ገበሬ ያለው እውቀት የካበተ ነው ብዬ አስባለሁ። ኦኬ ስለ ቋንቋ ደግሞ እናውራ። ቋንቋ እንግዲህ ፖለቲካ የሆነበት ጊዜ ላይ ደርሰናል። ከመግባቢያነት አልፎ አሁን ያለውንም ነገር ስንመለከት ደግሞ በፖሊሲ ደረጃ ተቀርጾ የቋንቋ ፖሊሲ ወጥቷል። እሱ ራሱ ደግሞ አከራካሪ ነው። ፖለቲካ የተጫላቸው ውሳኔዎች አሉ የሚል አከራካሪ ጉዳይም ይነሳል። እርስዎ መጠየቅ የፈለግኩት ግን ቋንቋ በትምህርት ውስጥ እያለን ትምህርት ጨርሰን ደግሞ ወደ ስራ ዓለም ስንወጣም ሌላውን ዓለም ስንቀላቀልም የቋንቋ ድርሻ በእኛ ህይወት ውስጥ እስከምን ድረስ ነው? በጣም ቀላል አድርጎ ማየት ጥሩ ነው። ቋንቋን ወደ ፖለቲካ መውሰድ ወደሆና መውሰድ ትርጉም የለውም ለእኔ። ቋንቋ ባጭሩ መሳሪያ ነው። አንቺ ያሽ ብዕር ምናልባት ብሉ ይሆናል የሚጽፈው ሰማያዊ፣ እኔም አንድ ብዕር ባወጣ ምናልባት የኔ ብዕር የምጽፈው ቀይ ትጽፍ ይሆናል። ብዕሮቹ አንድ ነገር ኮሚኒኬት ለማድረጊያ መሳሪያ ናቸው አይደለም። ሌላ ነገር ምንም ነገር የሚያደርጉት ነገር ያለ የኔው ቆንጆ ሆና ይሆናል፣ የአንቺ ቆንጆ ላትሆን ትችላለች። ግን ሁለቱ አንድ ነገር ነው የሚሰሩት፣ ባይዘው መግባቢያ ናቸው። በሌላ መንገድ ላስረዳ። ትንሽ አገር አለች ዓለም ላይ ጊኒ ፓፓ ምናምን ጊኒ የምትባለ የፈረንሳይ እንትን አይላንድ ትንሽ 11 ሚሊዮን ህዝብ ያለባት ሀገር ነች። ስንት ቋንቋ እንዳለ ታውቂያለሽ? እዛች ትንሽ 11 ሚሊዮን 830 ቋንቋ አላቸው። ማንበብ ትችላላቸው። 830 ቋንቋ ይዘው የመረጡት 3 ቋንቋ ነው በብዛት ለመገናኘት። ምክንያቱም በየቦታው አለ፣ ግን አንድ ሊያገናኛቸው ሰፋ ብለች ለመገናኘት ስትፈልጊ አትሊስት እነዛን 3 ቋንቋዎች አሉ። 3 ቋንቋዎችን ሲመርጡ ደግሞ አንዱን በጣም ሰፋ ያለው ሰው የሚናገረውን ሌላውን አረጉና አንዷን እንግሊዝኛ አረጓት። ምክንያቱም እንግሊዝኛው እነሱ እንዲግባቡና ዓለም ጋር መግባባት እንዲችሉ፣ ዓለም ህብረተሰብ ጋር መኖር እንዲችሉ። ስለዚህ ቋንቋ እንዴት አድርገው ነው ያዩት? መሳሪያ። አንደኛ በየቤቱ በእድገታቸው በባህላቸው እናት አባት ምናምን በዛ በማዘርተንጉ እንዲያወራ አደረጉ። ከፍ አደረጉና በዓለም ጋር እንዲገናኙ የሚያስችላቸውን ቋንቋ አደረጉ። እሺ ወደ አሜሪካ ልውሰድሽ። የምናውቀው ትልቅ አድርገን የምናየው ሀገር 50 ስቴቶች አሉት። አሜሪካ ውስጥ ስንት ቋንቋ ያለ ይመስልሽ? ያው ብዙ ጊዜ እንግሊዝኛ ነው የምንሰማው፣ ግን ተሰዳጅ ስንት ቋንቋ አለ ብለሽ ኢትዮጵያውያንን እንውሰድ። ኢትዮጵያውያን ስንት ቋንቋ ይዘው ሄደ ወደ አሜሪካ? አማርኛ የሚናገር አለ፣ ኦሮምኛ የሚናገር አለ፣ ትግርኛ የሚናገር አለ አይደለም እንዴ? እኛ እንኳን 1 3 4 ኮንትሪቢዩት አድርገን እንደዛ ውሰጅና ከስፔን የመጣው የስፓኒሽ ቋንቋ አላቸው። ጣሊያን የመጡት የጣሊያን ቋንቋ አላቸው። ኔሚት በየሀገሩ የመጡት በሙሉ ቋንቋ አላቸው። ኦኬ ሎስ አንጀለስ ሄደሽ ፌርፋክስ የሚባለው አካባቢ ትሄጂ ኢትዮጵያውን እንጀራ ቤት ያለበት ሃይማኖት ያለበት ትሄጂ በአማርኛ ያወራሉ። ሌላው ጋር ራቅ ብለሽ ትሄጂ በዛይም። ስለዚህ ቋንቋቸውን ለእነሱ እንዲግባቡበት ይጠቀሙበታል። ነውር የለም። ግን እነዚህ ሁሉ በሙሉ አሜሪካ ያሉ በሺዎች የሚቆጠሩ የተለያዩ ትንንሽ ቋንቋዎች ሁሉም በዛ ቋንቋ እየተናገርን እንቀጥል ለቢዝነሱ ቢሉ ምንም ይሆን ይመስልሽ? አይገናኙም፣ አይነግዱም። ስለዚህ አገሪቷ አንድ ቋንቋ አላት፣ እንግሊዝኛ። ስለዚህ ሁልዚህ 2000 3000 4000 የምን ቋንቋ ያላቸው ሰዎች ሁሉ እዛ ሀገር ተግባብተው ለመኖር ለመነገድ ሰርቫይቭ ለማድረግ እንግሊዝኛ ማወቅ አለባቸው። እንዲያውም ሀገሪቷ ውስጥ አንቺ ኖረሽ አሜሪካዊ መሆን ብትፈልጊ፣ ናሽናላይዝ አንቺን ለማድረግ ብትፈልጊ፣ ናቹራላይዝድ መሆን ብትፈልጊ የሚሰጠው ፈተና በእንግሊዝኛ ነው። እንግሊዝኛ ማወቅ ግዴታ ነው። ሁለተኛው ግዴታ ኮንስቲቱሽን ምናምኑ በመጠኗ ማወቅ ነው። ይሄን ስታልፊ ነው ሲቲዘንሽፕ የሚሰጥሽ። ስለዚህ አንድ ቋንቋ የመግባቢያ አላቸው እነዛ ሁሉ። ከዛ አልፎ ተርፎ ዓለም ጋር ሄደው ለመገናኘትም የሚጠቅማቸውን ቋንቋ መርጠዋል። ስለዚህ መሳሪያ መሆኑ የምታውቂው በዛ ነው ማለት ነው። የሚያጣላ መሆን አልነበረበትም። ይሄኛው ትልቅ ነው ይሄኛው ትንሽ ነው መባል አልነበረበትም። ስለዚህ ማየውኔ በዛ ነው።
እኛም ሀገር ቢሆን 3-4 ቋንቋ 4-5 ቋንቋ ይኑር ተብሎ ሰዎች ቢናገሩ ነውር የለው። ግን እኛ ከዓለም ጋር መገናኘት መቻል አለብን። አንድ ሁለተኛው አገሪቷም ውስጥ በአንድ ቋንቋ እየተነጋገርን መገናኘት አለብን ብዬ አስባለሁ። ያን የሚሻለው ይሄ ነው የሚለው ነገር አላድለም የሚያጠኑ ሰዎች ይሄ ይሻላል ቢሉ ጥሩ ነው፣ ቢያደርጉ ጥሩ ነው። 3-4 ቅድም ነገሮች ኤግዛምፕል ቢኖሩ ጥሩ ነው። ዞሮ ዞሮ ግን እኛ እንኳን አገር ጥለን ሄደን ሌላ ሀገር ልንማር ልንሰራ የቻልነው ከሚሰጡት ቋንቋ 3ኛ ክፍል ጀምሮ በንጉሱ ጊዜ እንግሊዝኛ አዘ ሰከንድ ላንጎጅ ይሰጥ ስለነበረ ነው። ምክንያቱም የኮመርሻል ላንጎጅ ስለሆነ ዓለም ጋር ሊያገናኘን ስለቻለ። እዚህም ያለው አዲስ አበባ ስትመለከች ብዙ ባለሀብት የሆነው ባለጸጋ የሆነው እንግሊዝኛ በብዛት የሚሰጥበት ትምህርት ቤት ነው ወስዶ የሚያስተምረው አይደለም። ለምን ነው የሚያደርገው? ልጁ ኢንተርናሽናሊ መናገር እንዲችል ምናምን አይደለም። ያ ኦፖርቹኒቲ ለሁሉም መሰጠት አለበት ብዬ አምናለሁ። ስለዚህ ህዝብ የትም ቦታ ይሁን ናይጄሪያ ይሁን ኢትዮጵያ ይሁን ጋና ይሁን ከዓለም ጋር ሊያገናኘው የሚችለው ነገር ያስፈልገዋል። አገሩም ውስጥ ደግሞ ከአንድ ኮርነር ወደ ሌላ ኮርነር በሚሄድበት ጊዜ መነጋገር መቻል አለበት ብዬ አስባለሁ። መሳሪያ እንደመሆኑ መጠን መሳሪያው ሳይኖርሽ አንቺን ደካማ ያደርግሻል፣ ፊቸርሽን ያበላሻል፣ ኤክስፓንድ እንዳታደርግ ያደርግሻል። ይህን እንዳይሆን መደረግ ያለበት ብዬ አስባለሁ። ስለዚህ ቋንቋ እስከዚህ የሚያስጨንቅ እንትን መሆን አልነበረበት። በጣም 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 ቤዚክ ነው፣ ኢንስትሩመንት ነው። ማንም ሰው የኔ ነው የሚለው ነገር አለ። ወደ ሌላ ቦታ ወስዶ ቋንቋን መስጠት ስላለ መጨቃጨቂያ ማድረግ ሌላ ሪዝን ከሌለው በስተቀር ቋንቋ በዚህ መልክ ብቻ ነው የሚገባኝ። እንኳንም እንግሊዝኛ አስተማሪ እንግሊዝኛ ባላውቅ ኖሮ ኔቲቭ የነበረው ቋንቋ ላይ ብቻ ይዤ ቢሆን ኖሮ አሜሪካ ሀገር ይዤ ልቀጠር አልችልም። እሱ ቀርቶ አየር መንገድ እንኳን ገብቼ ከኢንተርናሽናል አየር መንገዶች ጋር አብሬ ልሰራ አልችልም ነበር። ስለዚህ ኢንስትሩመንት ነው፣ መሳሪያ ነው። ለዓይንሽ መነጽር እንደሚያስፈልግ እስክሪብቶ እንደሚያስፈልግሽ መሳሪያ ነው ብዬ አስባለሁ። እና በዛ መልክ ቀለል አድርገን ብናየው ሁሉ ነገር ፖለቲካ ሊሆን አይችልም። ሁሉ ነገር ፖለቲካ የፖለቲካ አጀንዳ መሆን የለበትም። ይሄ ቤዚክ የሆነ መሳሪያ ነው ብዬ ነው የማስበው ቋንቋ። ወደ ከፍተኛ ትምህርት ተቋማቱ ደግሞ እንመለስ። የሀገራችን ከፍተኛ ትምህርት ተቋማት ኮሌጅ፣ ዩኒቨርሲቲ የምንላቸው አንድ ከሚነሳባቸው ጥያቄ አንዱ ዛሬ ላይ ብቻ ትኩረት ያደርጋሉ። ይሄ እሳት የማጥፋት ያህል የሆነ ትምህርታቸው እዛ ላይ ትኩረት ያደርጋል። ለነገ ሀገርን አስቦ መንቀሳቀስ ላይ እጥረት አለ ተብለው ይወቀሳሉ። ዶክተር በዚህ ጉዳይ ላይ ምን ይላሉ? ዩኒቨርሲቲዎች ብቻ አይደለም ሲስተሙ ነው መወቀስ ያለበት፣ ኖት የኮሌጆች ምናምኖች ኦር ዩኒቨርሲቲዎች። በአሁኑ ጊዜ ያለው ትኩረት አንዳንድ ጊዜም ትክክል ነው ያለው ትኩረት ዩኒቨርሲቲዎች ወይም የትምህርት ተቋማት የሚያወጧቸው ልጆች ተመራቂዎቹ ወይም ጨርሰው የሚወጡት ስራ ላይ ሄደው በስራ ሊተረጉሙ የሚችል አገሪቷ ውስጥ ያለን ስራ እንዲያዳብሩ የሚያደርጉ መሆን አለባቸው። በአንድ ቋንቋ በእንግሊዝኛ ኢረሌቫንት መሆን አለበት። የሚማረው ትምህርት ወጥቶ ሊያስቀጥረው የሚችል መሆን አለበት። መሐንዲስ ከሆነ የወጣው ሜካኒካል ኢንጂነር ከሆነ ሜካኒካል ኢንጂነሪንግ ሊያስቀጥረው የሚችል ስራ መኖር አለበት። ስለዚህ ሲያስተምሩ ስራው መኖሩን አይተው ለዛ የሚሆን ነው መቅረጽ ያለባቸው ነው አይደለም ሬሌቫንት የሚባለው። ሁሉም ኮሌጆች ይሄን የሚያደርጉ ቢሆን፣ ሁሉም ኢንስቲትዩሽንስ ይሄን ቢያደርጉ ቢሆን ለዛ ለኢንዱስትሪ ብቻ የሚያስፈልግ ነገር እየሰጠን ነው። ቆንጆ ነው። በእኔ እምነት ሁሉም ዩኒቨርሲቲዎች የዛ አይነት ነገር ካደረጉ ለሀገር ችግር አለው ብዬ አስባለሁ። እንዲያውም በአሁኑ ያሉት ዩኒቨርሲቲዎች የምትወስጃቸው የሪሰርች ዩኒቨርሲቲዎች የሚባሉ አሉ፣ ኮምፕሬሄንሲቭ የሆኑ አሉ። ኮምፕሬሄንሲቭ የሆኑት ምናልባት አሁን ወደምትዩ የሚያሰለጥኗቸው ወደ ስራ ቶሎ ሊገቡ የሚችሉ የእኔ ችግር ያመጣል የማስበው የእኛ አገር ውስጥ የተወሰኑ ዩኒቨርሲቲዎች በሪሰርች በምናምን እንደዚህ አይነት ነገር ወደፊት ያለን ነገር ወደኋላ ያለን ነገር በመያዝ ያለን ነገር በጊዜ ያለውን ነገር በመጨመር ወደፊት የሆነ ይመጣል የሚለውን ሪሰርች ሊያደርጉ የሚችሉ ያንን ዴታ ይዘው አርካይቭ አድርገው ወይም ደግሞ ኮስቶዲያን ሆነው ለዚህ ነገር
የተገኙ ዩኒቨርሲቲዎች መኖር አለባቸው። ሁሉም ያሉ ዩኒቨርሲቲዎች በሙሉ አካውንታንትን ፋይናንስ፣ ኢንጂነሪንግ ምናምን ለስራ የሚፈለግ ብቻ እናሰልጥን ካሉ ሪሰርች ላይና ምናምን ላይ ያተኮሩት ነገር ይቀርና ችግር ይፈጥርብናል። እኛ ግዴታ ለምሳሌ በኢንቫይሮንመንት እኛ በጣም ገና የኢንቫይሮንመንት ኢንጂነሪንግ በብዛት እየሰጠን አይደለም። የኢንቫይሮንመንት ኢንጂነሪንግ ምን እንደሆነ ምናምን የሚያጠና ኢንስቲትዩሽን መኖር አለበት ብዬ አስባለሁ። ስለ ላንጎጅ የዓለም ላይ ያሉ ላንጎጆች አሁን የምናገር ብቻ ሳይሆን በጠቅላላ ስለ ላንጎጅ ሪሰርች የሚያደርግ አዲስ አበባ ዩኒቨርሲቲ እንደዚህ አይነት ኢንስቲትዩቶች አሉ። እንደነዚህ አይነት ኢንስቲትዩሽንስ ባጀት ተደርጎላቸው የሀገር አስፈላጊ ናቸው ተብለው መቀመጥ አለባቸው። እርሻን ስናወራ ድሮ አለማያ እንላለን። ሀረማያ ዩኒቨርሲቲ በእርሻ የነበረውን ቤዝ ይዞ ጠንካራ መሆን አለበት። ሪሰርች ማድረግ አለበት። ያን ሉዝ ማድረግ የለብንም። ለጊዜው ግራጁዌት የሚያንትን ለስራ የሚፈለጉትን ብቻ ላይ አተኩሮ ያኛውን መርሳት የለብንም። አዲስ አበባ ዩኒቨርሲቲንም ብንወስደው እንደዛው ነው። ለፒኤችዲ ወይም ደግሞ ለሃየር ኤጁኬሽን ሊያስተምሩ የሚችሉ መምህራን ፒኤችዲ ዲግሪ ሊያገኙ የሚችሉ ሊሰጥ የሚችል ገብተሻል። ሪሰርች ምናምን ስራ ላይ ብቻ የሚገቡትን ነው የምናሰለጥን እያልን ከሄድን ዋናውን ሌላውን ነገር ሚስ እናደርጋለን። ሶ ዊ ኒድ ኢንስቲትዩሽንስ አንድም ይሁን ሁለትም ይሁን ሶስትም ይሁን ፒኤችዲ ብቻ ሊያሰለጥኑ የሚችሉ በሪሰርች ላይ ያተኮሩ አላደለም። በተማሪ ክፍያ ላይ ብዙ እንትን ያላሉ መንግስት ስራዬ ብሎ በባጀት የያዛቸው ኢንስቲትዩሽኖች ያስፈልጋሉ። አንድም ይሁን ሁለትም ይሁን ሶስት ቤዙ እንዳይጠፋ ወደፊት ፊቸራችንም ከዛ ሪፈረንስ ሆነውም እንዲያገለግሉ ለሌሎችም ፒኤችዲ ያላችንም እንዲያወጡ ብዬ አስባለሁ። አሁን የማየው ሁሉም ዩኒቨርሲቲ ኦቶኖመስ ይሁን እንትን ይሁን ምናምን ስንል ጥንቃቄ ያስፈልጋል ማለት ነው። ሌላ ግን የሚነሳው ዶክተር አሁን ዛሬ ላይ ብቻ ትኩረት ያደርጋሉ የሚለው ይወቀሳሉ አልኩኝ እንጂ እኔ ደግሞ በግልሽ ሀሳብሽ ምንድን ነው ቢሉኝ ዛሬ ሀገር የፖለቲካ መረጋጋት ሲያቅታት በኢኮኖሚ መዋዥቁ ሲኖር ማህበራዊ መሰረት እየተናጋ ነው ስንል ዛሬ ራሱ አሁን ያለችዋን ኢትዮጵያ ችግር ለመፍታት በቂ ኃይልስ እየሰጡ ነው ወይ? በዛ ደረጃስ የተማሪ የሰው ኃይል እያበቁ ነው ወይ የሚል ጥያቄ ማንሳት እፈልጋለሁኝ። ዛሬ ያለውን ችግር ራሱ ለመፍታት በቂ ናቸው ወይ እነዚህ? ሁሉም ኢንስቲትዩሽን ከትምህርት ወጣ በይና ማንኛውም ድርጅት ጋር ሂጅ በቂ ስራ እየሰራ ነው ለሀገራችን? አይ ዶንት ቲንክ ሶ። ምክንያቱም ብዙ የሚተበትቡን ችግሮች ስላሉ ኢንዱስትሪም ቢሆን እንዳያድግ የሚያደርገው ነገር አለ፣ ትምህርትም እንዳያድግ የሚያደርገው ነገር አለ። ስለዚህ ባለው ሪሶርስ እንደ ወቅቱ የሚችለውን ያህል ቤስት ኮንትሪቢዩት የሚያደርግ አለ ወይ ነው። እና ትምህርት ቤቶቹ በቂ እውቀት ቅድም ስለ ኳሊቲ አውርተናል እና በበቂ መልኩ ነው ወይ የሚለው ቅድም ካልኩሽ ጋር የተያያዘ ስለሆነ እየጠራ ይሄዳል። ተስፋ መቁረጥ የለብንም ብዬ አስባለሁ። ሁሉም ነገር ተሳክቶለት ጥርት ያለ ነገር እዚህ ቦታ ደረስኩ የሚባል እከል የሚባል ኢንስቲትዩሽን አላውቅም። ኢንዱስትሪም ይሁን ፎርዛት ማተር ቤተክርስቲያንም ይሁን ሌላም ይሁን ሁሉ ነገር ፐርፌክት ነው ከተባለ መሻሻል የለም። ስለዚህ መሻሻል ሁሉ ቦታ ላይ አለ ብዬ አስባለሁና አሁን ላለው የስራ ፍላጎት የሚቀጠሩ ሰዎች ፍላጎት የቁጥሩ ጉዳይ ሳይሆን ለዛ ስራ ሊመጥኑ የሚችሉ ሰዎችን በበቂ መልኩ ማዘጋጀቱ ላይ ድክመት አለ ብዬ አስባለሁ። በሂደት ይስተካከላል። ይህን መሰለኝ ሰዎች የሚያደርጉት በኤግዚት ግዛ የምናደርገው ምናምን ሲሉ ትንሽ ጠራ እንዲልና የተሻለ ነገር እንዲቀርብ እያሉ ይመስለኛል። እና በበቂ ነው ወይ እየተወጡ ነው ወይ ምናምን የሚለውን ነገር አይገስ ቨሪ ዲፊካልት ነው። ሁሉም ኢንስቲትዩሽን የሚፈለገውን ነገር እየተወጣ ነው ብትይ አስቸጋሪ ነው አይመስለኝም። ግን እንደ ኢኮኖሚ ነው የምትሄጂው። የሀገሪቷ ኢኮኖሚ ምናምን አሁን ችግር አለው እና ለማደግ ትኩረት አቅጣጫ ያስፈልጋል ብዬ አስባለሁ። ይህን አብሬ ከሱ ጋር እያይዤ ልንገርሽና ግራጁዌት የምናደርጋቸው ልጆች ሁሉ የወጡ ስራ ላይ የሚሄዱት ሁሉ
ትልቁን መሻሻል ሊያስገኝ ለሚችለው ኤሪያ ላይ ነው እያሰማራናቸው ያለ ነው ወይንስ ለጊዜው ብልጭልጭ ወዳለው ቦታ ላይ ነው? በእኔ እምነት ለጊዜው ያለው ላይ ቦታ ነው ብዬ አምናለሁ። ለምን ነው በይ፣ ሀገሪቷ ያላት ትልቅ ሀብት ሪሶርስ ነው። እነማን ናቸው ብትኝ፣ አንደኛው ህዝብ ነው፣ መብዛቱ ቆንጆ ነው። ሁለተኛው ናቹራል የተሰጣት መሬት፣ አየር፣ ፀሐይ ምናምን። እነዚህ በጣም ቆንጆ የሆኑ ሪሶርሶች ሁለቱ አንድ ላይ ቢጣመሩ እጅና መዶሻው፣ እጅና መቆፈሪያው፣ እጁ ሰው ነው፣ ያኛው መሳሪያ ነው። እነዚህ የሚጣመሩበት ቦታ ካልተገኘ አልፎ አልፎ አንዲት ቦታ ላይ ቆንጆ ነትች በዚችን አርገናል ያልናወራ እንችል ይሆናል ለጊዜው ለኮንሰምሽን። በጠቅላላ ግን አገሪቷ ካለችበት አንድ የተወሰነ የድህነት ሌብል ወደሚቀጥለው ሌብል ከፍ እናርገው በብዛት ቤዝ አርገን ከተባለ አገራችን ውስጥ የምንሰጣቸው ትምህርቶች በሁሉም ዩኒቨርሲቲዎች ቢያንስ የ2 ዓመት የአግሪካልቸር ትምህርት መስጠት አለባቸው። ያለውን ወጣት አገር ቤት ያለው ወጣት የግብርና ሙያ እንዲኖረው ሆኖ ወደ ከተማ በመፍለስ ፈንታ አካባቢው ላይ ድሮ ከነበረው ባህላዊ አስተራረሳችን ትንሽ ቫሊዮ አድ አድርገን በዛው የሚቀርበትን መንገድ መፍጠር አለብን። ኢኮኖሚ ብድግ አለ የምንለው ሰዎቹ 3 ቀን በልተው ማደር ሲችሉ አካባቢውን ለምለም ሲሆን ነው ብዬ አስባለሁ። ማደጋችን በኤክስፖርት ብቻ የምንለካው ከሆነ ገና ነው ብዬ አስባለሁ። ማደጋችን በምናስገባው የመኪና ብዛት ከሆነ ገና ነው ብዬ አስባለሁ። ስለዚህ ትምህርት ቤቶች አሁን ያሉት ትምህርት ቤቶች 50 ዩኒቨርሲቲዎች አሉ። ከ50 ዩኒቨርሲቲዎቹ ስንቶቹ ናቸው ስለ አግሪካልቸር የሚያስተምሩ ብትይ አስቸጋሪ ነው የሚሆን። ስለዚህ ለእድገት የሚያስፈልገን ሂደት የተወሰነ ጊዜ አገሪቷ ውስጥ አንቺም ታስታውሽ ይሆናል፣ እኔም አስታውሳለሁ፣ ግብርና መር የሚባል ፍልስፍና ነበር አስታውሳለሁ። በአባባሉ ቆንጆ ነው። ምክንያቱም ሀገራችን ያለው ሀብት ሰውና እርሻ ነው። እነዚህም ሁለቱ እነዚህ ነው ለካ ሀብታችን ብለን መጀመሪያ ለእኛ ኮንሰምሽን ሪች መሆን፣ ከዛ በኋላ ተርፎን ወደ ውጭ መሄድ የሚል አይነት አቅጣጫ ካልያዝን የተወሰነች ነገር እያደረግን ብቻ ስለ ኤክስፖርት መለኪያ የምናረግ ከሆነ በእኔ እምነት ከመጠን በላይ ትልቅ አገር ስለሆነ በጣም ብዙ ህዝብ ያለን ስለሆነ እቺ ትንንሿ ሴሌብሬሽን ታስቸግረኛለች ሳስባት። ታሪክ ላይስ ምን ይላሉ? ታሪክ ላይ የጋራ የሆነ ሊያግባባ የሚችል የታሪክ አንድ ቋት የሆነ ተቋም ሳያስፈልገንም ዶክተር? እኔ በነበርኩበት ጊዜ ሃይ ስኩል ወይም ኮሌጅ ችግር አልነበረብኝ መግባባት። እንደውም ሳስታውስ ከኢትዮጵያ ውጭ የመጡትን ሰዎች የቀዳማዊ ኃይለ ሥላሴ ስኮላርስ የሚያገኙ ኬንያውያን ምናምን ሲመጡ አፍሪካውያን እንል ነበር። የተቀረነው በሙሉ አንድ ሆነን አፍሪካውያን ስንል ነው የማውቀው። ራይት። ስለዚህ የማያግባባን ነገር አለ ብዬ አላስብም። የማያግባቡ ነገሮች መተረክ የጀመረው እድሜው ከ40 ዓመት በታች የሆነ ወጣት ነው። ኦኬ፣ አትሊስት በንጉሱ ጊዜ ያልነበሩ ወጣቶች ከዛ ወዲህ ያሉት ምናልባት አንዳንድ ሰዎች በሚሰጧቸው በሚያነቡ ሊሆን ይችላል፣ አላቅም። አዳዲስ ትርክቶች እኛም እንሰማለን፣ እንደ አዲስ ነው የምንሰማቸው። እኔ በቋንቋ ሰው ሲጣላ አይቻል አቅም፣ ጋብቻ በቋንቋ ምትን በዘር በምናምን ሲሆን አላቅም። እኔ ምን ጎንደር አደግኩ፣ ወሎ ሄድኩኝ፣ አገባሁ። ያገባኋት እናቷ እና ምናምን ግማሹ ከደቡብ የመጡ ናቸው። ከዛ ወንድም አለኝ፣ የተጋባው ኦሮሞች ጋር ነው። አሁን ልጆች አሉኝ፣ ብዙ ልጆች 9 ልጆች አሉ አሜሪካ ውስጥ ያሉ። ስታያቸው አንዱ ከትግሬ፣ አንዱ ጉራጌ፣ አንዱ ፈረንጅ፣ አንዱ ፈረንሳይ፣ አንዷ ካናዳ፣ አንዱ የእርስዎ ልጆች እና እነዚህ ልጆች በሙሉ ወስጄ ኢትዮጵያዊ ነው የምለው። እዚህ ቦታ ነው ልል አልችልም። ይሄ እንደዚህ ነፃ ሆነን የምንኖር የነበርን ሰዎች አሁን ለምንድን ነው ሰዎች ትርክት ያመጡ? ድሮ አልነበረም። ስለዚህ ጥሩ ነገሮች ድሮ ከነበሩ ጥሩ ነገሮችን እንውሰዳቸው። ችግር ኖሮ ከነበረ ድሮ ያ ችግር በዛን ጊዜ ተፈጥሮ ሞቷል። ኦኬ፣
ወደይም መጥቶም ከሆነ አሁን ለመኖራችን ችግር የሚፈጥር ከሆነ ባናነሳው ይሻላል። እንወቀው፣ ሪኮግናይዝ እናድርገው፣ አላለም ሂስትሪ ይጻፈው። ግን አሁን ለመኖሬ እኔና አንቺ እንዳንኖር ለማድረግ ምክንያት መሆን የለበትም ብዬ አስባለሁ። ስለዚህ ትርክት አንድ ቦታ ላይ ሄዶ አሁን እንደምናደርገው የሀገር ውይይት የሚባል ነገር በአንድ በኩል እሰማለሁ። በየቀኑ ስብሰባ ስለ ኢትዮጵያ የሚባል ነገር ሰሞኑን እሰማለሁ። በሙሉ የሚያዘጋጁትን ሰዎች አይና ወጣት መሆናቸውን እመለከትና ችግር የሌለውን ችግር አለ ብሎ እያጋነኑ እየፈጠሩ አላደለም ወይ ሰሉ ማድረግ ነው። ካልሆነ ደግሞ አትሊስት ስለዛ ነገር ብዙ አለማውራ ነው። ካለ ከተባልና ከወጣ ደግሞ ትርክትን ወደ ኋላ ያሉ ነገሮች ሁለት ነገር አላቸው። የስተርዴ ሁለት ነገር አለ። ጥሩ ነገሮች አሉ፣ ጥሩ ያላደሉ ነገሮች አሉ። ጥሩ የሆነችን ነገሮች እንጠቀምባቸው። ጥሩ ያላደሉ ነገሮች ካሉ ሪኮግናይዝ እናርጋቸውና ዛሬን እንዳያበላሹብን እንጣር። ጥሩ ያላደሉትን ነገሮች ዛሬን እንዲያበላሹብን የምናደርግ ከሆነ ሌላ አጀንዳ አለን ማለት ነው። ምክንያቱም እኔና አንቺ አብረን ላለመኖር በምክንያት የምናመጣው ከሆነ ሌላ አጀንዳ አለሽ ማለት ነው፣ ያን ነገር የምትጎረጉርበት። ስለዚህ ለእኔ ትርክት ምናምን የሚለው ነገር ታሪክ መኖር አለበት። እኛ ደግሞ የታሪክ ሀገር ነን ባዮች ነን። በሺዎች የሚቆጠር ታሪክ ነው ያለን። ወደኋላ ያለውን ለታሪክ እንጠቀምበት። ስተት ተሰርቶ ከሆነ ስተት ነው፣ ጥሩ ከሆነ ጥሩ ነው። ግን አሁን ያለው ትውልድ በአንድ ላይ ሰው ዓለም አንድ ላይ መኖር በሚፈልግበት ዘመን እዚህ ያለው ህዝብ ሁሉ ከቻለ ጣሊያንም አሜሪካም መሄድ በሚፈልግበት ጊዜ አሜሪካውም ሌላ ህዝብ ኢንተርናሽናል ጭንቅላት ባለበት ዘመን እኛ እርስ በራሳችን እንትን የምናደርገው ነገር እኔ አይገባኝም እና ሰፋ ማለት ያስፈልጋል። ለምንድን ነው ያ የሚደረገው ብሎ ደግሞ ማሰብ ጥሩ ይመስለኛል። በእኔ እምነት ያ የሚደረገው ትርክቱ እስከዚህ ከንክኖት ሳይሆን ትርክቱን በመጠቀም በአሁኑ ጊዜ ሰዎች ተቋስለው የምታገኘው ነገር ስላለ ሰው አሁን ቅድም ተናግሬ ያውቃለሁ። ያለፈን ጥሩ መጥፎ ነገር የምንወስድ ከሆነ ኤክስኪውዝ ልናደርገው ነው ማለት ነው። አሁን አንድ ላይ ላለመስራት ኤክስኪውዞችን ትቶ አንድ ላይ መስራት ጥሩ ነው ብያት ምናል። ዳይቨርሲቲ ወይም የተለያየ ነገር መያዝ ጠንካራ ነው የሚያደርገው። አሜሪካ እንዴት ብሎ ነው የዓለም ሁሉ ዓለም የሚቀናበት ሀገር የሆነው እኮ ማአት ሰዎች አንድ ላይ ሆነው በሰውነታቸው ብቻ ልዩነታቸው ጥሩ ነገር ስላመጣላቸው ነው። ስለዚህ እኛ ትርክት ላይ ምናምን የሚለው ከዚህ ከተወሰነ 30 ዓመት 40 ዓመት ወዲህ የመጡ ነገሮች ስለሆኑ እነዚህ ቀስ እያሉ ይጠፋሉ። ምክንያቱም የሚጠፋው ምንድን ነው? አንድ አይነት የኢኮኖሚ እንትን ሀብት ሲኖረን ከፍ እያልን ስንሄድ ሰው ትኩረቱ ወደ ህይወቱ ወደ አኗኗሩ እየሆነ ሄድና ሌላውን ለመቀበል ይሞክራል። አሁን ግን አላለም ወድና እና ብዙ እናጎነዋለን ብዬ አስባለሁ። ብዙ ባወራሹ ቁጥር ያለ ሶሉሽን ደግሞ እየባሰ ነው የሚሄደው። ስለዚህ ትንሽ ቴምፐሬቸሩን ቀዝቀዝ ማድረግ ያስፈልጋል። የሌለ ነገር አለ እያሉ አጀንዳ እያደረጉ እያጎኑ መሄድ ጥሩ አይደለም ነው። እንደናንተ አይነት ደግሞ እዚህ ፖድካስቱ ላይ ፌስቡክ ላይ ምናምን ያሉት ደግሞ ለእነሱ አዝመራ እየሆነ ነው ሄደው ጥሩ ነው ብዬ አላምንም። ምክንያቱም ፖዚቲቭ ነገሮች አይሸጡ ፖዚቲቭ ነገሮች ሰዎች አይመለከቱ። ኦኬ ሁልጊዜ እንደሚነገረው በጥቅስ ሰውየው ውሻውን ነከሰ ከተባለ ይሸጣል። ምክንያቱም ሰው ኖርማሊ ሰው ውሻ አይነክስም። ዚያዘር ወይ ራውንድ ግን የተለመደ ስለሆነ ወሬ አይደል። የፖድካስቱ ሰብስክሪፕሽን ጥያቄ ምናምን ያለው ምርት ሊሰራ የሚችለው ኔጌቲቭ ነገሮች ሲኖሩት ብቻ ነው። ያ ደግሞ ለእኛ አይበጀንም። ወደ ፖዚቲቭ መሄድ አለብን ብዬ አስባለሁ። በጣም ነው የማመሰግነው። አንድ ጥያቄ ግን ያጠቃልሉልኛል። እንግዲህ አሁንም እንዳስታወሱኝ 9 ልጆች ከባለቤትዎ ጋር አሜሪካን ሀገር ነው የሚኖሩት። እርስዎ ደግሞ አይዛው ሀገር ውስጥ ገብቼ ማገልገል አለብኝ ብለው መጥተው ዓመታትን አሳልፈዋል። እዚህ እንግዲህ 70 አጋማሽ ላይ ነው 75 ዓመት ቀላል በጣም ጠንካራ ነው። ከፍ ያለ ነው አልነግርሽም ብዬ ነው። እሺ በጣም ጠንካራ ነው። በጣም እየገረመኝ ነው። እንደው ስለ ነገዋ ኢትዮጵያ ዶክተር አረጋ ውስጣቸው ምንድን ነው ያለው ስሜት? ዛሬ ላይ ሆነው ሲያስቡት እንደው ይቺ ሀገር እኮ ነገ ይሄ ትውልድ እኮ ነገ ብለው ውስጠው የሚሰማትን ነገር ምንድን ነው? ነገዋ ኢትዮጵያ ወርቅ ነው የምትሆነው። ኦኬ በአሁኑ ጊዜ አፍሪካ ውስጥ ያለ ሀገር ሁሉ ዲቪ እየጠየቀ ወደ ሌላ መሄድ ነው የሚፈልገው አይደለም።
ወደፊት የማስባት ኢትዮጵያ ዲቪ ሰጥታ ሰዎች ሁሉ ወደዚህ የሚመጡባት ሀገር ትሆናለች አንድ ቀን። ምኞት ነው። ይሆናል። ምንም ጥያቄ የለም። ለምን ነው ብትይኝ ሁሉ ነገር አለ። በጣም ቆንጆ የሆነ ባህል አለን። አሁን የፈለገው አይነት መባላት ቢመጣ ሙጭጭ አድርጎ የያዘን ባህላችን ነው። ሙጭጭ አድርጎ የያዘን እሱ ነው። ኦኬ እሱ ባይኖር ኖር አሁን ተገነጣጥለን በጉልበት አይደለም፣ በወታደር አይደለም፣ በፖሊስ አይደለም፣ በምን አይደለም። የነበረን ባህል አጣብቆ ይዞናል። ይሄ ይቀጥላል ብዬ አስባለሁ። ያለን ናቹራል ሀብት ልዩ ነገር ነው። ቁጥራችን ጥቅማል። ስለዚህ ሀገራችን የተወሰነ የኤክስፐሪመንት ታይም ውስጥ ትገባለች። ልክ እንደ ማንኛውም የአፍሪካ ሀገር የገቨርነት የመንግስት አይነት የአስተዳደር አይነት ኤክስፐሪመንት ማድረጋችን ይቀጥላል። ትክክለኛው ይሄ ነው ትክክለኛው መንግስት የሚባል ነገር የለም ባይዘወይ። ስለዚህ ያ ኤክስፐሪመንት ይቀጥላል። ወጣቱ እያደገ ይመጣል። ምኞት እየሰፋ ይሄዳል። አላደለም። ይሄ በሚሆንበት ጊዜ ቀስ እያለች ታድጋለች። እነዚህ አሁን የሚያነታርኩ አንዳንድ ነገሮች ካሉ የስተርዴይ የሆኑ ይሄዳሉ። ሰው ሁሉ ዛሬን ተቀምጦ ነገ የሚያድግበትን ይሄዳል ብዬ አስባለሁ። ስለዚህ የሀገር ፊውቸር አለው ብዬ አስባለሁ። ስለዚህም እኔ ድሮ 9 ልጆች ነበሩ አልኩሽ። እነሱም ወስጄ በመንግስቱ ኃይለማርያም ጊዜ ሄዱ ምናምን ልጆች ኃላፊነት ስለሆነ ራሳቸውን ችለዋል። አሁን ይችን ሀገር ሙጭጭ ይዣለሁ። እዚህ ነው ያለሁት። ስለዚህ አገለግላለሁ። አሁን ደግሞ ሌላ ህይወት አለኝ። 2 ቆንጆ የሆኑ ልጆች አሉኝ አሁን። ኦኬ ከአሁኑ ትውልድ ጋር አብሬ ማሳድጋቸው። ኦራይት እሺ፣ ገብተሻል። ስለዚህ ሳስብ ዛሬ እነዚህ ልጆችም ጥሩ ነገር ያገኛሉ ብዬ እያሳደግኩ ነው ያለሁትና እኔ በጣም ፖዚቲቭ ነው ስለ ሀገሬ። አሁን የሚያጋጥሙን ገጭ ገቦች ምናልባትም በ20 ሚሊዮን ህዝቦች መካከል ያለ ገጭ ገቡ ነው። ከተማ የሚያወራው ገጭ ገቡ ነው ብዬ አስባለሁ። ኦራይት አገሪቷ ግን ከዛ በላይ ነው ህዝብ ያላትና እና ትንሽ ቅድም ባልሽ ቋንቋ ምሁራን የተማሩ ምናምን የሚሉት ትንሽ አላደለም። እቺ ሀገር እኮ ከከተማ ውጭ አለች፣ ከአዲስ አበባ ውጭ እኮ አለች። 20 ሚሊዮን ብቻ እኮ አይደለችም፣ ከተሜ ብቻ እኮ አይደለም ብለን ማሰብ ስንጀምር፣ ስናከብራት፣ የነበረ ባህሏን ስንጠብቃት ከሌላው የተሻለ ነገር ያላት ስለሆነች ናቹራሊ አቀማመጧም ዓለም ላይ ይሁን ምንም ጥሩ ሀገር ትሆናለች ብዬ አስባለሁ። ስለዚህ ፊውቸሯ ቆንጆ ነው ብዬ አስባለሁ። ራይት የዛሬ 30 ዓመት ኢንተርቪው ብትሰጪኝ የዛን ጊዜ የተለየ ኢትዮጵያ የምናወራ ይመስለኛል እና ተስፋ አረጋለሁ እንገናኛለን። እሺ ያድርገው። እግዚአብሔር ይስማዎት። የእኛ ምኞት እንደዛ ነው። ዶክተር በድጋሚ እግዚአብሔር ያክብርልኝ። በጣም አድርጌ አመሰግናለሁ። ቤት ተመልካቾች አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ዶክተር አረጋ ይርዳው ላለፉት 2 ሳምንታት ከኛ ጋር ቆይተው ነበረ። በሙያቸው መሐንዲስ ናቸው። ከዛ በኋላ ግን ኃላፊነት እየመጣ ሲሄድ ደግሞ እንደገና ወደ ማኔጅመንቱ ገብተው የዶክትሬት ዲግሪያቸውን ይዘው በኢትዮጵያ አየር መንገድ በተለይ በሀገር ውስጥ ማለት ነው፣ በኋላም ደግሞ ወደ ውጭ ሀገር ሄደው ቦይንግን የመሳሰሉና ሌሎች ዓለም አቀፍ ተቋማት ላይ በአሜሪካን ሀገር በመሪነት አገልግለዋል። ወደ ኢትዮጵያ ተመልሰው ደግሞ ትልቁን እና በጣም በብዙ ሺህ የሚቆጠሩ ሰራተኞችን የያዘውን የሚድሮክ ኢትዮጵያ ዋና ስራ አስፈጻሚነት መርተው በጣት የሚቆጠሩ ተቋማትን ተቀብለው ነገር ግን ከ20 በላይ አድርገው አስፋፍተዋል። አሁን ደግሞ በሀገራችን የመጀመሪያ የሆነውን የዩኒቲ የግል ዩኒቨርሲቲ ማለት ነው በፕሬዝዳንትነት ይመራሉ። ባለፈው ሳምንት ስለ ቅድስት ቤተክርስቲያናችን አስተዳደር ላይ ትንሽ ለማውራት ሞክረናል። ዛሬ ደግሞ ዋና ጉዳይ የሆነውን በሀገራችን ላይ የትምህርትን ጉዳይ ነው መሰረት አድርገን ስንነጋገር የነበረው። አብራችሁን ስለነበራችሁ በድጋሚ በጣም አመሰግናለሁ። መልካም ጊዜ። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ።